ተንበርከክ አባ እውነትህን ነው እናት አልሞተም እያልክ ነው ማ እማዬ ምን ሆነሽ ነው የነሱ ተባባሪ ነሽ አይደለም አንቺም የምን ትብብር እውነቱን እኮ ነው የምነግሩት አሁን ብቻዬን መሆን ፈልጋለሁ ከጨረስሽ ውጭልኝ አልጨረስኩም ውጭልኝ አልኩሽ በጸባይ ለምኜሻለሁ አይ ካልሽ ግን በጉልበት አስወጣሽ ብሩክ የት አለ የት ነው የደበቃችሁት ቤቴ ድረስ መጥቶ አንቆ ሊገለኝ ነበር አይደለም ማን የደበቀው አውጡ የት አለ ብሩክ ብሩክ የምን ብሩክ ጋሺ ግድ የለውም ጸበሉ ሰዶት እሺ በሉኝ ይሄ ጤነኛ አይደል አንተ ዳጊ እሳቸው ለራሱ እኮ ምንም የሚያስታውሱት ነገር የለም አታርፍቁጭ አሁንም አስታወስኩ ጠላቴ ቤቴ ድረስ ሰተት ብሎ መጥቶ ባይኔ ያየሁት እኮ ማን ነው ጋሺ ሰይጣንን እንደሆነ ያዩት ተገጣጥሞባቸው ይሆናል እኮ ጋሺ አዎ ሰይጣንን አየሁት የታል ባለፈው ናቴ ያሳየኝ ጠላቴ ምንድን ያሳየሁት ጋሺ ቆይ እንዴ መቼ ነው ያ ጠላቴ ድራሼን ሊያጠፋ የመጣው ብሩክ ማን ነው ብሩክ እናንተ እየሰማችሁኝ አልመሰለኝም በጸባይ መግባባት ካልቻል በጉልበት እንግባባለን ሽጉጥ ተንበርከክ አረጋሽ ቆይ እሱ ቢኖርና ቆይ ለምን ሲጀመር እንደብቋለን ቆይ ጋሼ የዛኔ እኮ ትብቃን አስገድደው ማን ነው ዝም ማን ነው የታለ ብሩክ እንዴ ጋሼ ካስዬ እኮ ናቸው ትብቃን አስገድደው ዝም የጠየቅኳችሁ ጠላቴን አምጡ ሌላ ነገር እንዳትቀባጥሩ ጋሼ አሁን ራሱ ሽጉጡን ያዙት መስሎት ነው አይደል ሽጉጡን እኮ አላዙትም ተመልከቱ እስኪ አይደል እና ይሄ ቡና መቆያ መስሎ ነው አረጋሽ እያዞሩት ነው እኮ ጤነኛ አልመሰሉኝም አይናቸው ራሱ እኮ ደፍርሷል አይደል አዎ አይኖቱም ደፍርሷል ጋሼ አረ በጣም እያላቡት ነው መድኃኒቱ ነው መሰለኝ አዎ ጋሼ ያቺ ትብቃ የትየን የእግር መድኃኒት ሰጥቶት ነው የሚሆነው መድኃኒት ይኸው ተመልከቱ ምን አልኩ ነኝ አይ መድኃኒቱ ነው እቺ ልባቢ ሲሆነች ልጅ ልቀቀኝ ምንድነው ወሮ በላ ቆይ ሰራላችኋለሁ እሺ ጋሼ እንደው ለዚህ ማለት ነው ወተት ጥሩ ነው ዘርበል እንዴ ምንድነው እሱ ምን ሆነ ነው አባዬ ትብቃ የት ነው ያለችው ትብቃ አባ ምን እየተካሄደ ነው ሰላም ነህ ምን ሆነ ነው አባ እኔ ግራ እየገባኝ ነው ቆይ ምን ሆነ ነው ናቲ ምን ያዘለልሻል ችግር አለብሽ ናቲ ምንድነው ናቲ አባ እሺ አባ ንገረኝ እንጂ ናቲ ምን ያ ናቲ የሚባል ወይ ሞቶ አልሞተ እዚህ ይበጣብጣናል የት እንዴት አባ እውነትህን ነው ናቲ አልሞተም እያልክ ነው ማ እኔ አልሞተም አልኩ እና ምን እያልክ ነው ምን አንቺም ናቲ ምናምን ስታይ ነበር እንዴ ስነ ስርዓትሽን ያዢ ታላቅሽ ነኝ እሺ ታላቄ አንቺን እያየሁ መሰለኝ ስለተጠውት ይሄው እናንተ ራሱ የሱ ስም ሲጠራ ጦርነት ልትገጥሙ ነው አይደለም ቆይ አንተ ምንድነው እያልክ ያለው ተመልከቱ ታዲያ አጠፋው ነኝ የሱ መንፈስ አይደለም እንዴ ይሄው አሁን ጦርነት ያማዘዘን ያለው ይሄ እሸታለቻች ትብቃ ቆይ ይሄ ነገር ምንድነው ምንም እየገባኝ አይደለም ዘጋሙ ሲቆይ ይገባሻል ይሄ በፈጠራችሁ እናንተ ሌላ ራስ ምታት አትኑብኝ እኔ ለራሴ ጭንቀቱ ላይ ያሳብደኝ ትብቃ እና ናቲውን በህይወት አለ እያላችሁ የለም የናቲ መንፈስ ነው ያለው መንፈስ ደግሞ ምንድነው ለዚህ እኮ ነው ልጅ ነሽ ምልሽ ባክሽ ወደ ተስራት ያጅሽ ቤቢ እኔን ለቀቅ አድርጊ እዛው ራስሽን ቻይ ይኸውልህ አሁን እንደዚህ ማድረጉ የበለጠ ለኛ ይጠቅመናል ይሄ ጥሩ አጋጣሚ ነው ይሄንን አጋጣሚ በመጠቀም እኛም ደግሞ እቅዳችንን ወደፊት ቆይ እኛ የቀረጽነው ነገር ሳይኖር እንዴት ነው ይሄንን ነገር ማድረግ የምንችለው የማስፈራሪያ መንገዳችን ይሄ ነው ማለት ነው
ሮባ ምን ነክቷል? እጃችን ላይ በሌለ ነገር እንዴት አድርገን? ይኸውልህ ዳጊ አለም ብለን ሰውየውን ማሳመን እንችላለን ደሞሽ ይለቁናል። ግን ይኸውልህ ብሩክን ከዚህ አካባቢ ማረቅ አለብን። ልክ ነህ። እሱ በጣም አሪፍ ሐሳብ ነው። ብሩክን ከዚህ አካባቢ ማረቅ ይኖርብናል። ይኸውልህ ዳጊ ሌላው ነገር ደግሞ ተብቃ ካስዬ ያለውን ነገር እንዳለ ማጣራት አለባት። ይኸውልህ በማህራቸው ትልቅ አለመግባባት እንዳለ ያስታውቃል። ግን እሱ አይደለም ዋናው ነገር። ምንድነው የማያግባባቸው የሚለው ነገር። ስለዚህ እያንዳንዱን ክፍተት ተጠቅመን ማጣራት ይኖርብናል። በጣም ጥሩ። ስለዚህ ሀናንም ሳሪንም ተጠቅመን ማለት ነው መልሳችንን ማግኘት አለብን። አይጉድ ሰው እንደሌለው ዘር እንደሌለው በባዶ ቤት ተዘግቼ ደሞ አትጩህ ይሉኛል። እጮሃለሁ። ውይ ኧረ ውይ እትዬ እንዴት ነው? ሾርባ ልስራለት እንዴ? አንቺ ነሽ እኔን ሹሩባ ምሰሪ? እግሬን ነቀላችሁት። ደሞ አሁን ፀጉሬን ልትነቀዩ ነው እንዴ? ኧረ እኔ ሾርባ ልስራለት ነው ያልኩት። አንቺ ያምሻል እንዴ? የምን ሹራብ ነው ልበሽ ምትኝ? አሁን በረደኝ አልኩሽ እንዴ? የሚጠጣ ሾርባ ልስራለት ነው ያልኩት እኔ። አመለ አይ ወይኔ ይሄኔ እኮ አገሬ ላይ ብሆን ጠቦት ታርዶልኝ ምን ትበይ ምን ትጠጭ ምን ይሻልሽ ተብዬ በሰው ተከብቤ ነበር መቀመጠው። አሁን ሰው አልባ እንትን እንደሚባለው ሰው አልባ ሰው ሁኜ ቀረሁ። አይ ወይኔ አሁንም ያልኩት እኮ እንደዛ ነው። እሺ ምን ልስራ? አንቺ ስራ ፈት ያንቺን ውሃና ያን የምስር ሾርባሽን ይውልሽ ገላሽን ታጠቢበት። ይሄው ግሬ ከተሰበረ ጀም አንዲት ሾርባ አንዲ ጠጣው እንኳን ሾርባ የለም። ሾርባ እያልሽ እየደረሽ እየመጣ አራው ትብቃ ምን አመለ ምን ገላሽን መታጠብ ፈልገሽ ነው? ታጠኝ? የምን መታጠን? ምንድነው መታጠነው ጌታቸው? እናስ የናቲ መንፈስ ይሄንን ቤት ያተራመሰው ነው ማለት ነው። አቤት ናቲ ያተራመሳቸው እንዴ? ጌታቸው እኔ እኮ ብዬ ነበር ተው ቤቱን ለጎረምሳ አታከራይ ብለን ቢብለ ይሄው ጉድ ተሰራ። እኔ ምለ ጌታቸው ሁለቱም ነው እንዴ? አመለ እግሪ ሲሰበር ጆሮሽን ባሰበት እንዴ? ምን አልከኝ? ታዩ ትብቃ ምንድነው እሱ? አይ ሾርባ ልሰራላቸው ብዬ አንዴ ሹራብ አንዴ ሹሩባ ይሉኛል። ምንም መግባባት አቃተን። አመለ ምን ይሰራልሽ? ምን ትባያለሽ? እሰይ ስሜም ጠፋብህ። ማን ትባያለሽ አልከኝ? ጭራሽ ተሰብሬ እንደው ስወድቅ ደግሞ ስሜም ጠፋብህ አይደለ? ጥሩ ይሁን። ወይኔ አመለ እንደሰው እንደማል የምን ለቅሶ ነው? ምንድነው ከመሬት ተነስቶ ሆድም ይበስሽ? ጌታቸው አንተና ልጆችን ብዬ ብመጣ ጭራሽ ማነሽ? እግር መስበሩንስ ጥሩ ባንተ ምክንያት ነው እግሬ ተሰበረ። ይሄም ይሁን እንዲ እግሬ ተሰብሮ እንኳን ብቀመጥ ስሜ ይጠፋባል። ጥሩ ይበለኝ በቃ። ጌታቸው እንዳትረሳው እኔ እናንተ እኮ ስንት ሀብት ንብረት አንተ ትብስ አንቺ ትብሽ ተባብለን እኮ ስናስተዳድር አብረን ስንኖር ኑረናል እኮ። የዛሬን አይሁንና ይሁን ግድ የለም እኔማ ግድ የለም ይበለኝ። አመለ እስቲ ዝም በይ። ምንድነው ዝም ብሎ ሆድም ይበስሽ? ዝም ብዬ አይደለም ጌታቸው፣ ከፍቶኝ ነው። ይኸው እግሬን ተሰበርኩ ብዬ ጥቅልል ብዬ ብተኛ እንደ ሰው እኮ አልቆጥረኝ አላችሁ። እንደ ዝም ብሎ እኮ ያያችሁኝ። ወይ እግሬ። ኦይ በቃ ሌላ ችግር ካለ ተናገሪ። እኔም ያቺ ካስየም ታመን ያለንበት ሁኔታ ታውቂያለሽ አይደለም? ጥሩ ካስየንማ የዋዝላችሁ አትዙሩ፣ ተንከባከቧት። እኔን ግን አንድ ሰው ምን ትበይ ምን ትጠጭ የት ነሽ ብሎ እንኳን ዞር ብሎ ያየኝ ሰው የለም። በይ በቃ ትብቃ። እንደሚሆን አድርጊያት። ስጨርሽ ነው ይፈልግሻል። አመል እግዚአብሔር ጨርሶ ይማርሽ። የምትፈልጊው ነገር ካለ አሳውቂኝ። አንቺ ምንድነው የሚጮህብኝ? አየሽው አይደል እንዴት ተቆጥቶኝ እንደሄደ? አረ የምትፈልጊው ነገር ካለ አሳውቂኝ ነው ያለው። ማን ጋር ነው ማስተዋወቅሽ? ምን ፈልገሽ ነው? የምን ማስተዋወቂያ ነው ደግሞ? በቃ መጣው ጋሽ ፈልገውኝ ነው። ጥሩ እኔማ ሰው አስፈልገኝም እናቴ። ሂጂላቸው
እኔም እንደለመድኩት ጠቅለል ለብዬ ተኛለሁ። መቻደለኝና እትዬ እሺ ምን ልስራሎት? ተይ ልተኛበት ብዬሻለሁ። ተይኝ በቃ እኔ ጠቅለል ለብዬ ልተኛበት ተይኝ። አረ የሆነ ነገር ውሰጂ። አንቺ እኔና መለል ነው የሆነ ነገር ይውሰድሽ ያልሽኝ? እኔን ጥሩ ይሁን ግድ የለም ጥሩ በቃ። ቆይ ታዲያ እንዴት ነው የምንግባባው? ምን አልሽኝ? ምንም አላልኩም። ምን ትመስላለች? እጮሃለሁ እኔ እጮሃለሁ። እንዴት ነሽ? አሁን ለውጣለሁ። ቆይ ምንድን የተፈጠረው? እኔ ግን ምንም ሊገባኝ አልቻለም። ከአባዬ ጋር ምን ሆናችሁ ነው? ቆይ ምንድን ነው ችግሩ? አሁንም መናገር አትችይም? ካልሆነ ሐኪም ቤት እና ቆይ ዝም ማለቱን ፈልገሽ ሆኖ ምንድን ነው የተፈጠረ ያለው? ቆይ አንቺ ከመጣሽ ጀምሮ ሁሉም ነገር ግራ ሆኗል። ያንቺ መምጣት ሲያስደስተኝ ግን ሁሉም ነገር ግራ ተጋብቷል። እማዬ አሁን ሱፍ ምን ውሃ ነው? ትብቃ ምን ውሃ አላልሽም እንዴ? አሁን ትብቃን ታመጣለሽ ብዬ እኮ ነው። እቺ ደግሞ ጆራ ላይ ተኝታለች እንዴ? እኔ ላምጣ? ትብቃን አልፈለግሻትም? ቆይ ትብቃ ጋር ችግር አለ እንዴ? የዚህ ቤት ራስ ምታት ትብቃ ናት ማለት ነው። ትብቃ ምንድን ነው የተፈጠረው? የተፈጠረውን ንገሪኝ። ምንም አታስታውስ ማለት አያስታውሱም እንዴ? ባስታውስ ኖሮ አንቺን ጠይቅሽ ነበር። እንትን ማለት እርሶ ክፍል ነበርኩ። ድንገት መተው በቃ ምን ያዙኝና ምን ያዙኝና ከዛ ካስዬ መጡ። እሱን ታዩ። እነዛ ከይሲዎች ገብተው ምን እንዳረጉ ያ ብሩክ የሚባል ጠላቴ መጥቶ ነበር አይደለም? ብሩክ ማን ነው? አሃ ተመካከራችኋል ማለት ነው። የነሱ ተባባሪ ነሽ አይደለም? አንቺም የምን ትብብር? እውነቱን እኮ ነው የምነግሩት። ትብቃ እየዋሸሽኝ ነው። አስታውሳለሁ ብሩክ መጥቶ ነበር። ሮባ ማለቶት ነው? ስሚ እኔ ሮባና ብሩክን መለየት ያቅተኛል እንዴ? ራሱን ስተው ነበር እኮ። ምን ሶኜ? ለምን? ደንግጣው መሰለኝ ያው እትዬ ድንገት ሲመጡብህ። እሱን ታዩና ቆይ እንዴት ነው ብሩክ የሚባለውን አላየሁትም የምትይ? ጋሼ እኔ እኮ መጀመሪያም ተው ብዬ ነበረ። አንተ አዎ ለነገሩ እኔ ነኝ ያቀበጥኩሽ። ፊት ሰጠውሻ። ሰራተኛነትሽን ላሞላቀሽ ባልኩኝ ሌላው ቀርቶ መኝታ ቤቴ ገብተሽ ሰነዴን ታገላብጫለሽ፣ ትበረብሪያለሽ። ቆይ ማን ነው ተልኮ የሰጠሽ? ብሩክ ነው ወይስ ካስዬ ነች? የምን ተልኮ? እኔ ለምን ብዬ ነው እርሶ የምሰልለው? ምን ለማግኘት? እሱን አንቺ ንገሪኝ። ምንድን ነው የፈለግሽው? ማን ነው የከፈለሽ? እንዴት ጋሼ? ቆይ ምን እያሉ ነው? አንቺ ሰራተኛ ብቻ አልነበርሽም፣ ተልኳለሽ። ቆይ ለማን ነው ስትሰልይ የነበረው? ንገሪኝ። ትብቃ የተፈጠረው ነገር ለሁለታችንም አደጋ ነው። አይገባሽም? ጋሼ ኧረ ምን እያልክ ነው? ትሰሚያለሽ? በጸባይ ለምኜሻለሁ። አይ ካልሽ ግን በጉልበት አስወጣሽ። ምንድነው እዚህ ቤት ግን ዝም ብላችሁ እንደ መንፈስ የምትከሰሱት? ምን እያረካት ነው? እየመከርኳት። አባዬ ቀለድኩ አይደለም። ከዚህ ሰራተኛ ጋር ምንድን ያለህ ነገር? አንቺ ቆይ ከአባዬ ጋር የምትሆኚ ምን ፍለጋ ነው? እንትን እኮ ጋሼ እንትን ፈልገው። ጎሽ ምን ፈልገው? መድኃኒት አልሰጧቸውም ማለት እቃ ውሃ ላቀብለው። አክስቴ ማሚም እኮ ታሟል አይደለ? ለሱ ብቻ ነው መድኃኒት የምትቀቢው፣ እነሱ አልታመሙ? ሃና አባዬ ዋሻው። ሁሌ ካንተ ጋር እኮ ነው ማገኛት። ስነ ስርዓት ያዥ አንቺ ጋጠ ወጣቱኝ። እሺ መልስልኝ። ሁሌ ከትብቃ ጋር እዚህ ያገኛችኋለሁ። ምን እየሰራችሁ ነው? እቃቃ እየተጫወትን። አሁን ወደ ክፍልሽ ሂጂ። ትብቃ የጀመርነውን በኋላ እንጨርሰዋለን። ምንድን የጀመራችሁት ነገር ደግሞ? አቋረጥኳቸዋ። ትሰሚያለሽ? ስነ ስርዓት። ትብቃ ቀጥይ ሂጂ። አባዬ መልስልኝ። ከትብቃ ጋር ያላችሁ ነገር ምንድን ነው? እማዬን ስታይ ለምንድነው እንደዚህ የሚያደርገህ? እሱን ሂጂና እናትሽን ጠይቂያት። አሁን ብቻዬን መሆን እፈልጋለሁ። ከጨረስሽ ውጭልኝ። አልጨረስኩም። ውጭልኝ አልኩሽ።
በሰላም ነው ሳሪ? በናቲ ስልክ እየደወላችሁ የምትጫወቱብኝ እናንተ ናችሁ አይደል? ደግሞ የናቲ ስልክ እኛ ጋር ምን ይሰራል እንዴ? ቆይ አንቺ ጋር ደግሞ ምን ብለን ነው የምንደውለው? አላውቅም። ዳጊ እናንተ ምን እያሰባችሁ እንደሆነ እንጃ። ሲጀመር የናቲ ስልክ ፖሊስ ጣቢያ እንዳለው ማለት ፖሊስ ጋር ምን ይሰራል እንዴ? የዛኔ በግድያው ታይም ለኤግዚቢትነት እንደገባ እኮ ነው ያለው እዛው። እና ፖሊሶች ናቸው የሚደውልሽ እያልከኝ ነው? ይሆናል አንዳንድ ነገር ለማጣራት። ቆይ አንቺ እኮ አታፍሪም? ይሄኔ የባጡንም የቁጡንም ደባልቀሽ አውርተሽ ይሆናል ማለት እኔ ነኝ ቀባጣሪ? እና ቆይ ምን አልሻቸው? ምን ልል እችላለሁ? ስለማታውቂው ነገር አጉል አቀባጥሪሽ። ምን እያልክ ነው? ቆይ ያማል እንዴ? ይኸውልሽ ለራስሽ ብዬ ነውሽ እማያን ነገር እዚህ ቀባጥሪሽ ማለት ነው። እስኪጣራ ብሎ ሸቤ ነው የሚያስገቡሽ። ምን ማለት ነው? አይ እስር ቤቱን እንዲያስጎበኙሽ ነው የሚያስገቡሽ። ድሮም እኮ እኔ ነኝ ጥፋተኛ፣ አንተ ጤነኛ ነህ ብዬ ማውራቴ ደግሞ። እኔ እምልሽ ቆይ እኔ ጋሽ ማለቴ አባትሽ ለምንድን ነው ቆይ ካስዬን አንቀው ሲጥ ለማድረግ የሞከሩት? ሲጀምር አንተ ጤነኛ አይደለም፣ ያማል። እሺ ይኸውልሽ እዚህ የናቲ ስልክ ብለሽ እዚህ ከምትንከራተቺ ማለት ነው እቤትሽ የገባውን ችግር ለመፍታት ለምን አሞክሪ? አንተ ሲጀምር የሆነ ብሎ ነው ይጎላል። ጋራጅ ሂድና ያጥብቁልህ፣ ካልሆነ ሞተርን ቀይር ደነዝ። አቡራ ምንድን ነው? ምን እየተከታተልከኝ ነው? ቆይ የትስቡም ቆይ እኔ እናንተ ምን ተባብለን ነበር? አንተ ቆይ ምንድነው? ቆይ ነገር ቆይ እየቆየ ነው እንደሚገባ አትናገርም ነበር እንዴ? ዝም ብለን እንደንቅፋት ትልቅ ችግር ትሆናለህ እንዴ አንተ? ምን አይነቱ ደነዝ ነው በእናታችሁ? ምን ለማለት እየሞከርክ ነው? ምን ማለት ቆየት አካባቢ ነው ያማል እንዴ? ቆይ እኔ እናንተ ስራ ተከፋፍለን አልነበረ? እኔ እሷን ላወራት አልነበር እንዴ? እሷ ራሱ ግራ ገብቷታል። እባክህ እኔን ተወኝ። ሰውየው ድንገት እየመጣ በቃ እያነቀ ያስለፈልፈናል አይደል? የት ዳጊን እየፈለገው ነው? ለማንኛውም በቃ ከዛ አካባቢ ዞር ብለሽ እንዳትታይ እሺ? አሉ ተብቃ ምንድነው ባዶ ቤት ቁጭ ብለሽ የምታለቅሽ? ምንድነው? ምን ሆነሻል? ችግር አለ እንዴ? ምንድነው የተፈጠረ ነገር አለ? እንዴ ምን ሆነሽ ነው እንጂ? ምን አርጉ ነው የሚሉት? ግብር ከፈልን አይደል እንዴ? ማን ነው የሚነጥቀን? እንዴት ሰው የሰውን መሬት ይነጥቃል? ምንድነው የምታወሪው? ቆይ በቁማችን ሊቀሙን ነው እንዴ የሚፈልጉት? የምን ጊዜ ገደብ ነው? ምን አልሽኝ? እኔን ተይኝ እናቴ፣ እጅና እግሬ ታስሯል በቃ። መንግስት ምን ብሎ ነው እኔን የሚያስረኝ? ሂጂ ወዲያ። ጌታቸውስ ምን ብሎ ነው የሚያስረኝ? ለነገሩ እውነትሽን ነው፣ እስረኛው ሆኜ ቀርቻለሁ። በይኸውልሽ ጌታቸው ይምጣና ነገሩ እንደሆነ አድርጎ ያስተካክለዋል።
በቃ እንደናቆር ደህና ዋይ ቻው። ይሄ ዘንድሮ መሬት በቃ ሰውን ከሰው ሊያባላ ነው እንዴ? እንደው እርስ በርስ መተማመን እኮ ጠፋ። ጌታቸው ረዲያ እሱ አይሰማ፣ ከቤት ያለችው ሰራተኛ አትሰማ። እኔ እንደው ሰው እንደሌለው እንዴ በባዶ ቤት ቁጭ ልበል? እዚህ ሁሉ ብናራው ወይ እንዴት ብዬ ልነሳ? እሱማ እንደዚህ ያበደ ውሻ ሆኗል። እኔ ላይ መጥቶ ይጮሃል። አከራያቸው ልጆች ላይ መጥቶ ይጮሃል። ካስዬ ላይ መጥቶ ይጮሃል። ልጆቹ ላይ መጥቶ ይጮሃል። ትንሽ ማይጮህ እዛች ሰራተኛዋ ጋር ብቻ ነው እንጂ ሁላችን ላይ አብዷል እኮ ዘንድሮ። እሷን ዝም ይላታል። እንዴት ብዬ ተነስቼ ልሂድ? ኧረ ጉዳይ የማይጠበቀ ነው። ከፋኝ። ነገሮች ተደራረቡብኝ። አቃተኝ ሮባ። አይዞሽ ጥብቃ፣ ከዚህ ማት እንወጣለንሽ። ደግሞ ካልደፈረሰ አይጠራም። ነገሮቹ ስብስብ አሉብኝ። በዛ ላይ ያ ሰውዬ ከነገ ዛሬ የሆነ ነገር ያደርገኛል ብዬ እንቅልፍ አጣሁ። እሱስ ልክ ነሽ፣ ግን ጥብቃ እዚህ ጋር ትቆያለሽ ወይስ? የት? የትም እዚሁ ማለቴ እዚህ ጋር ማለት ነው። ይቅርታ። እሱስ ችግር የለውም። ያው አንቺ ደግሞ ከፈለሽ መጠገይ በይ። ጥብቃ ቆይ፣ ለዚህ ለክፉ ቀን ካልሆንኩ እኔ ለመች ልሆን ነው? ደግሞ ጥብቃ ያው ለናቲ ብለን አይደል ይሄን ሁሉ ዋጋ እየከፈለን ያለን? ደግሞ ሁሉም ሰው ያውቃል ይሄንን። እሺ ከማለቁ በፊት እኔ ልጨርሰኝ። አይታየም እንዲያደጋው። እሱማ ልክ ነሽ፣ ግን ይኸውልሽ የሆነ መፍትሄ እናጣምሽ። አንቺ ግን በርታቢ። አመሰግናለሁ። ምንም አይደል። ደረቴ ተመቸሽ አይደል? ፈልሰስ ቤበተ የወንድሜ ትከሻ አይደል እንዴ? ምን ችግር አለው? ይደብርሃል? ኧረ ተኝ እንዴ! ደግሞ ተኝተሽ ባነቂ ተኝተሽስ ቢነጋ ያው ዋናው ደግሞ ከፈራሹ ነው። ኧረ እንዲህ ማታካብድ፣ ቀለል አድርገው። ምን ባካብድስ የሚከለክለኛል? ምን ፈልገህ ነው? ኧረ የሚያቋርጥ ነገር ያቋርጣቡ። ወይ አንተ የጦስ ዶሮ። ይኸውልህ ነግሬሃለሁ ደግሞ እሺ፣ እዚህ ግቢ ግርድድሽ እንዳይል። ቆይ አንተ መንፈስ ነህ እንዴ የማትታየው? ምን ዳጊ ገባ ጠብቀኝ ብሎኝ ነው? ይኸውልህ ብሩክ ትሰማኛለህ ማለት ነው። ይኸውልህ መጋዚ ቁረጠሽ። ቻው ወረዛ በእናትህ። ባባዬ ሞት ያማን እንዴት? እግዚአብሔር ይመስገን በጣም ጤነኛ ነኝ። አስደነገጥከኝ እኮ አለሽ። እሺ ምን ፈልግ? ጨዋታ ፈልጌ። ሂድና ከኩዮቹ ጋር ተጫወት። እሺ በቃ አደግሽ ማለት ነው። የማን ዘፈን ነው መሰለኝ? ምን እያደረክ ነው? አቺ የሌለ ያበረ ዘፈን አለ እና ምን ይጠበስ? አሳ በዘይት ይጠበስልኝ። እሺ አሁን አምጣው። ውይ አላመጣም። አምጣው እባክህ። አትሟዘዝ፣ አያምርብህም ዳጊ። እሟዘዛለሁ፣ ያምርብኛል። አንተ ዳጊ እስኪ የኛውንም ስጭኝ። አንተ ምን እየሆንክ ነው? ስርዓት ያዝ እንጂ። ደህና ጠባክ። ምን ይመስላል? ቆይ ጠብቂኝ ባልሰራልሽ። አቅም እንዳለው ሰው ትፍጨረጨራለች እንዴ? እማዬ ትኩሳትሽ መሆን እየቀነሰ ነው። ትንሽ ቆይተሽ መራመድ መናገር የምትችያለሽ እናቴ። አይዞሽ፣ እኛም ከጎንሽ አለን ሁሌ።
ቆይ ምን ሆነሻል ዛሬ? ቆይ አንተ ምንድን ችግርህ ግን እንዴ? ማለቆ ሰው እየሆንክብኝ እኮ ነው። እያወራሁሽ እኮ ነው ጥልሽኝ ሄድሽ። ልክ ነሽ ዳጊ። አሁን አትሞት ዝም ብለህ አስተያየኝ። ይኸውልሽ እኔ እናውራን ያልኩሽ ሌላ ምንም ያልኩሽ ነገር የለም አይደል? አልፈልግም። ተወኝ። እንዴ ምንድን ነው? ምንድነው? በሩን ከፍተህ ተታይደናት ያው ጦሰኛ ነው እንጂ የሚሆነው እንዴ? መቼም ክፍት ተወጥቶ አይደለም። ብሩክ ኧረ ሂድ እስኪ በእናትህ እንዴ! ኧረ ውስጥም የለም። በሽተኛ የሆነ ልጅ በእናትህ። ቆይ ምንድነው የሚሻለን? ይሻው